በአርሰናል የተገፋው አጥቂ በአርሰናል ቅጥር ደምቋል። ጋይሶች ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። ንጋት ላይ በተደረገው የምድብ 3 የመጀመሪያ ጨዋታ የአሜሪካ ብሔራዊ ቡድን የፓራጓይ አቻውን 4-1 በሆነ ውጤት አሸንፏል። በዚህም ጨዋታ የቀድሞ የአርሰናል አሁን ደግሞ በሞናኮ የተጫወተ የሚገኘው ፍሎረን ባሎጉን 2 ግቦችን አስቆጥሯል። በጣም አንድ ኳስ እንደውም ተሻረበት እንጂ ሃትሪክ መስራት የሚችልበት እድል ሁሉ ነበረ። ባሎጉን እንግዲህ 2023 አካባቢ ነው እንግዲህ ከአርሰናል የለቀቀው። አሁን 24 ዓመቱ ላይ ይገኛል። በወቅቱ እንግዲህ አርሰናል የጋብሪኤል ጄዙስ አንደርስተዲ በማድረግ ኤሪን ኬቲያን በመምረጡ ባሎጉን ምንም እንኳን በእድሜ እርከን ቡድኖች እጅግ ገራሚ ጊዜን ቢያሳልፍም ወደ ራምስ በውሰት ውል ወደ ፈረንሳይ ያመራ። እዛም በነበረው ቆይታ ከ20 በላይ ግቦችን አስቆጥሮ መጣ። ከዛ በኔክስት ሲዝን ነው እንግዲህ ኦፊሻሊ ወደ ሞናኮ የተጓዘው። ወደ ሞናኮም ካቀና በኋላ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ስፔሻሊ በዚህ የውድድር ዘመን ሁለተኛው አጋማሽ በጣም የተሻሻለውን ባሎጉን የተመለከትንበት ነበረ። 15 ግቦችን ነው በአጠቃላይ በሊጉ አስቆጥሮ ዘንድሮ ሲዝኑን የጨረሰው። ታዲያ ይሄ ተጫዋች በአርሰናል ኦረኖች በክሮንኬ ስፖርትስ ኤንድ ኢንተርቴንመንት ባለቤትነት በሚተዳደረው በሶፊ ስቴዲየም ትላንት ምሽት በተደረገው ጨዋታ በዚህ ልክ ደምቆ መውጣቱ ብዙዎችን አስገርሟል። ሶፊ ስቴዲየም በአርሰናል ኦነሮች በነ ክሮንኬ ቤተሰብ በኬኤስኢ የሚተዳደር $5.5 ሚሊዮን ወጪ ተደርጎበት የተገነባ እጅግ ዘመናዊና ከ70 ሺህ በላይ ተመልካቾችን ማስተናገድ የሚችል ሜዳ ነው። ባሎጉን በነሱ ቅጥር ደምቆ አምሽቷል። ሞሪሲዮ ፖቼቲኖ እና ዩናይትድ ስቴትስም አስደናቂ የዓለም ዋንጫ ጅማሮን አድርገዋል። አረ እናት ሀገር አሜሪካ፣ አረ ዩኤስኤ ይችላሉ። ፖቼቲኖ የሚገርም ቲም ነው የሰራው፣ የሚገርም ቲም። ሶከር ይበሉት ምን ይበሉት ጨዋታቸው ግን ያምራል። ዶሚኔት አርጎ ነው ያሸነፉ። በተለይ የአርሰናል ተጫዋች የነበረው ባለጌን ነው ምናምን የሚባለው ልጅ ይችላል። ዩኤስኤ 16 ውስጥ 8 ውስጥ ጠብቃታል። የሚገርም ቲም ነው የሰሩት። እንዲህ አልጠበቁትም ነበረ። የምር ጨዋታቸው ያምራል። በተለይ ተጫዋቾቹ ከየተለያየ ከአውሮፓ ቲሞች ስለመጡ እነ ፑሊሲክ፣ እነ ሚኪኒ፣ እነ ዴስት፣ እነ ሮቢንሰን ተከላካዩ ባልጌ፣ ኢቭን የጆርጅ ዊሃ ልጅ ዊሃ የሚባለው ይችላል። በቃ የሚገርም ቲም ነው የሰራው ፖቼቲኖ። ዋው አሜሪካ እንዲህ አልጠበቁም ነበረ በኳስ። የምሬ ነው ብላቸው 4-1 ፓራጓይ። ዩኤስኤ ሌትስ ጎ ይችላሉ። እናት ሀገር ዩኤስኤ። አሜሪካ ፓራጓይ ላይ ተሯሯጠችባት። በቃ ሌላ ምንም ማባል አይችልም። ተሯሯጠችባት። የአሜሪካ ጨዋታ ነበር ይሄ። እውነትም መክፈቻ ማለት ይሄ በቃ ቅጥቅጥ ምረት የሌለው ቅጥቅጣ ማለት ነው። እና ያ እንዳያችሁት ነው። ፑሊሲች የሚገርም እንቅስቃሴ አሳይቶ ነበር ተቀይሮ ከመውጣቱ በፊት። ዌስተን ማኬኒ አሪፍ ጨዋታ ነበር ያሳለፈው። ባሎጋን ፍሎሪያን ባሎጋን ከሞናኮ ወሳኙ አጥቂያቸው እንግዲህ ታወቀው ነበረ። 2 ጎል የሚገራርም። ሁለተኛው ጎል በተለይ መረቡን የበጠሰለት ከላይ መጥቶት ፈርስት ሃፍ ሊያልቅ ሲል ለመጨረስ ጨዋታ 3-2 አድርጎ ጨርሶት ነበረ። ሰከንድ ሃፍ ላይም እንግዲህ ፓራጓይ እንደምንም ብለው አንድ መልሰው ነበረ። ግን ማለቂያው አካባቢ ላይ ጆቫኒ ሬና ተቀይሮ ገብቶ ጨምሮላቸው ነበር። ጆቫኒ ሬና እንደምታውቁት እንግዲህ ኮንትሮቨርሻል ሆኖ ነበረ። ብዙ ባይጫወትም ግላባክ ቤት ፖዚቲቭ ለመጥራት ወስኖ ነበረ። እሱን ደግሞ ፔኦፍ እያደረገ ይመስላል። እና አሜሪካ ኮምፕሊት ሚስማች። አይ ቲንክ ይህ ግሩፕ በጣም ኢንተረስቲንግ የሆነ ግሩፕ ነው። አውስትራሊያ፣ ፓራጓይ አይ ቲንክ ሁለቱ ተስፋ ያላቸው ሎስ አይመስለኝም። ሁላ አውስትራሊያ ስቲ እናያታለን። ፓራጓይ ግን አሳይቶናል አቅማቸው ያንን አይደለም። ቱርክ ደግሞ እንደምታውቁት በጣም አስቸጋሪ ቲም ነው። ቱርክ ከዩኤስኤ በጣም በጠብቆ ጨዋታ ነው የሚሆነው በዚህ አይነት አጮታቸውን ከቀጠሉ ማለት ነው ዩኤስኤዎች። እና ያ አይ ቲንክ ኢንተረስቲንግ ጨዋታ ነው። ቱርክ ደግሞ አውስትራሊያን ታስደብራታለች ፕሮባብሊ። ተያይዞ አልፋሉ ባይኒ ዩኤስኤ እና ቱርክ እዚህ ግሩፕ። እስቲ ዊል ሲ ብቻ የሚገርም ጨዋታ ነበር። ያያችሁት ካላችሁ ኮመንት ላይ ሀሳባቸው ማስቀመጥ እንዳረሱ። የዓለም ዋንጫም ነገር እንዳያምጣሱ ምጫ እንዳይረሳ። ቀጥታ እስክንገናኝ ድረስ ይመቻችሁ። አሜሪካ አሸንፋለች። የኳሪዝማን ትራቬላ የሚባል ምን አይነት ጎል ያየ ነው! ይህ የባላጋን ሌሊት ነው። የህመም ስሜት ተሰምቶ ተቀይሮ ወጣ እንበል እንጂ ሃትሪክ የመስራት እድል ነበረው። እኔ ሃትሪክ ይሰራል ብዬም እየጠበቅኩ ነበር። አሜሪካ ሚሳኤል ነው ስተኩስ ያነጋችሁ ሌሊት ላይ 4-1 በሆነ ውጤት ፓራጓይን ማሸነፍ ችላለች። ድንቅ ቲም እንደሰራችም እያሳየችን ትገኛለች። ከረፍት በኋላ ቴምፖን ቀነስ አድርጎ ያው የማሳረፍ ነገሮችን እያደረገ ነበር። ትንሽ ቀዝቀዝ ብሎ ነበር። ከረፍት በፊት የነበረውን ቴምፖ ቢቀጥል ብዙ ጎሎች ይቆጠራል። እኔ ግን እንደማይቆጠር ፈርስት ሃፍ ላይ የሰራሁትን ቪዲዮ ማየት ትችላላችሁ። ሊቀዘቅዝ እንደሚችል የአሜሪካ ቴምፖ ያስታውቅ ነበር። ነገር ግን ጨዋታው 4-1 በሆነ ውጤት ተጠናቋል። ምን አይነት ጎል ነው! በቃ ያማል ለአሲስትነት የሚጠቀምበትን ኳስ በቃ የሚገርም ጎል ተመልክተናል። በነገራችን ላይ የአርሰናል ተጫዋች ነበር ባላጋን። አሁን የሞናኮ ነው ያለው።
ታስታውሱታላችሁ ብዬ አስባለሁ። ለማንኛውም አሁን እንተኛ አይመስላችሁም? ሌሊት ደግሞ ብራዚል ከሞሮኮ ነው የምትጫወተው። ስለዚህ አሁን መተኛት መቻል አለብን። ይህ የባላጋን ሌሊት ነበር። ደህና ደሩ። ለካ ለእናንተ ነግቷል። ይመቻችሁ። ሰላማችሁ ይብዛ።